አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ If Iran doesn't open up the Strait of Hormuz within 48 hours, the United States will, quote, hit and obliterate their various power plants, starting with the biggest first. የእግዚአብሔር ሰላምታ ይለውላችሁ ሚድረስ እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። እንግዲህ በትላንትናው ዕለት አንድ የሰራሁት መርሃ ግብር ነበር ለእናንተ ጦርነቱ አሁን ገና ተጀመረ ብዬ ማለት ነው። ታዲያ ይሄን ያልኩበትን ምክንያት ከዓለማዊው እንዲሁም ከመንፈሳዊው አይን በመመልከት ነው። ታዲያ አሁን ላይ ዶናልድ ትራምፕ አንዱ የዚህ የጦርነት ቀማሪ ዶናልድ ትራምፕ ወጥቶ ጦርነቱ ወደ እልቂት ሊወስደን እንደሆነ ተናግሯል ማለት ነው። እሺ፣ ስለዚህ ጦርነቱ በደንብ የተጀመረበት ታይም አሁን እንደሆነ በግልጽ ማየት ትችላላችሁ። እንግዲህ ትራምፕ ስትሬት ኦፍ ሆርሙዝ ለቀጣዩ 48 ሰዓት የማይከፈት ከሆነ ኢራኖች የማይከፍቱት ከሆነ የኢራን ፓወር ፕላንት ወይንም ደግሞ ኢነርጂ ፋሲሊቲ የኢራን የኃይል ማመንጫዎች በጠቅላላ ኦብሊትሬት ይሆናሉ፣ ማለትም ይወገዳሉ፣ ዲስትሮይድ ይሆናሉ። ኦብሊትሬት ቃል ነው እንግዲህ መርጦ የተጠቀመው ማለት ነው። ይህ ቃል በጣም አስከፊና አደገኛ ቃል ነው። ከአእምሮ የማይጠፋ ጉዳት እናደርስባቸዋለን አይነት ነገር ነውና ኦብሊትሬት በጣም አደገኛ ጉዳት እንደሆነ የሚታወቅ ነው። ግን ኢራን ይህንን የባህር ወሽመጧን ትከፍተዋለች ወይ? ይህንን ስትሬት ኦፍ ሆርሙዝ በትራምፕ ማስፈራሪያ በቀጣዩ 48 ሰዓት ትከፍተዋለች ወይ? ካልሆነ ደግሞ እንደተባለው ኢነርጂ ፋሲሊቲስ ወይንም ደግሞ ፓወር ፕላንትሷን እንመታዋለች ብላለች አሜሪካ ማለት ነው። በትሩ ሶሻል ሚዲያው ላይ ነው እንግዲህ ይህንን ማስፈራሪያ የለጠፈው ወይንም ይህንን ቅድመ ሁኔታ የለጠፈው ማለት ነው። አሁንም ጦርነቱ እንደቀጠለ ነው ያለው፣ አስከፊነቱ እንደቀጠለ ነው ያለው። እስራኤል ቴህራንን እያጠቃች ነው፣ በምላሹ ደግሞ ኢራንም እስራኤልን ቴልአቪቭን እያጠቃች ነው ያለችው ማለት ነውና እነዚህ ሰዎች ሚድል ኢስቱን ወደ ምን እየወሰዱት ነው? ዓለምን ወደ ምን አይነት ክራይሲስ ውስጥ እየከተቷት ነው? ግልጽ ነው እኮ ወንድሞች አይደል? ለዚህ ሁሉ ተጠያቂው የትኛው የወደቀ መልአክ እንደሆነ ወይንም የትኞቹ የወደቁ መላእክት እንደሆኑ በመረጃና በማስረጃ እናየዋለን። ወሳኝ ነገር ስለሆነ ማለት ነው። ከመነሻውም እነሱ ይሄ ጦር አለኝ፣ ይሄ ሚሳኤል አለኝ፣ ይሄ ኒውክሌር ዋሬድ አለኝ ብለው የሚተማመኑበት የጦር ዕቃ ሁሉ ከየት ነው የመጣው? ማን ያመጣው? ማን ነው የሰው ልጅ እዚህ እርስ በርስ መወጋጋት ውስጥ የከተተው? እንዲህ ያለ መሳሪያ ሰርቶ የሚለውን ማየት ስላለብን እንደተለመደው በመረጃና በማስረጃ የምናየው ይሆናል ማለት ነው። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። እንዲሁም ደግሞ ኢራን ዶናልድ ትራምፕ እንዳለው ስትሬት ኦፍ ሆርሙዝን ወይንም የሆርሙዝ የባህር ወሽመጥን ካልከፈተችው 20 በመቶ የሚሆነው የነዳጅ የጋዝ እንዲሁም ሌሎች ነገሮች የሚያልፉበት ቦታ ነው ማለት ነውና ኢራን ባትከፍተውስ ምን የሚፈጠር ይሆናል? እነ ኢራንስ ምን አሉ የሚለውንም አንድ ላይ አያይዘን የምናየው ይሆናል ማለት ነውና ፓወር ፕላንቷ ወይንም ኢነርጂ ፋሲሊቲዋ ቢመታስ ምንድን ነው ዓለማችን ላይ የሚፈጠረው? እዛው ኢራን ውስጥ ምን አይነት አደጋ ሊፈጥር ይችላል? ምን አይነት ጥፋት ሊያመጣ ይችላል? ምን አይነት ኮንሲኩዌንስ፣ ምን አይነት መዘዝ ሊኖር ይችላል የሚለውንም አያይዘን የምናየው ይሆናል ማለት ነው። መርሃ ግብሩ ላይክ አድርጉት። እንዲሁም የዴይ 7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡኑ መርሃ ግብሩ ለሌሎች ወንድሞች መድረስ እንዲችል ሼር የምትላለች ከታች ሼር አድርጋችሁ ለብዙ ወንድሞቻችሁ ላኩት፣ ኢንፎርሜሽኑን እንዲሰሙት ማለት ነው። ዓለም ላይ እየተካሄደ ያለውን እንዲያውቁ ማለት ነው። ከዚህ በፊትም ዴይ 7 ላይ የተሰሩ ቪዲዮዎች አሉ። በዚህ በእስራኤልና በአሜሪካ እንዲሁም በኢራን ጦርነት መካከል እየተደረገ ያለው ጦርነት ማንን ነው የሚጠቅመው? ለምን በዚህ ሰዓት መጣ? በዚህ ጦርነት ውስጥ ማንን ሊወልዱ ነው? ማንን ሊያመጡ ነው? ከጦርነቱ የሚጠቀመው ማን ነው? ቀጣይስ ዓለማችን ላይ ምን ይሆናል የሚለውን ከመጽሐፍ ቅዱስ እይታም ከዓለማዊ እይታም አያይዘን ያየናቸው በጣም ወሳኝ ነገሮች ስላሉ ያመለጧችሁ ሰዎች ካላችሁ ወይንም ለዴይ 7 አዲስ ከሆናችሁ የተቀላቀላችሁት ወንድሞች ካላችሁ ከዚህ በፊት የተሰሩትን መርሃ ግብሮች መለስ ብላችሁ እዩዋቸው ለማለት ነው። ኦኬ እንቀጥል። እንደነገርኳችሁ ፕሬዚዳንት ዶናልድ ትራምፕ ወይንም የሪፕቲሊያኖቹ ፓፔት የሆርሙዝ መተላለፊያ በቀጣዩ 48 ሰዓት ካልተከፈተ በአገሪቱ ውስጥ ያሉትን ሁሉንም የኃይል ማመንጫዎችን አጠቃለው፣ ፓወር ፕላንት የሚባሉትን ወይንም ኢነርጂ ፋሲሊቲስ የሚባሉትን በጠቅላላ አጠቃለው ብሏል። ይህ ምን ማለት እንደሆነ ልንገራችሁ። ባትከፍተው ማለት ነው። ኢራን ባትከፍተውና እንዳለው ትራምፕ ቢያጠቃ የአንድ ሀገር የኃይል ማመንጫዎች ቢወድሙ ውጤቱ ወዲያውኑ ነው እንግዲህ
የሚታየው ማለት ነው። አብዛኞቹ አካባቢ የኤሌክትሪክ ኃይል ይቋረጣል፣ የውሃ ችግር ይፈጠራል፣ የሕክምና ተቋማት ይዘጋሉ። መጠባበቂያ ጄኔሬተሮች ለረዥም ጊዜ ብቻ ስለሚቆዩ ሆስፒታሎችና የአደጋ ጊዜ አገልግሎቶች እንግዲህ ችግር ውስጥ ይገባሉ። ማለትም ሆስፒታሎችን ማግኘት አይቻልም፣ እንደ ልብ ሰው መታከም አይችልም። ሆስፒታሎች ሊዘጉ ይችላሉ። የትራንስፖርት አገልግሎት ይቆማል። የኢኮኖሚ መዘጋት ይጀምራል። የዕለት ተዕለት ህይወት ይበላሻል። በቃ ኢኮኖሚካል ክራይሲስ ይፈጠራል። ይሄ ማለት ደግሞ ይበልጥ የነዳጁን ዋጋ እየጨመረው የኦይሉን የጋዙን ዋጋ ከፍ እያደረገው ይመጣል ማለት ነው። ስለዚህ ኢምፓክቱ ዓለም ላይ ነው፣ እዛው ኢራን ብቻ አይደለም። ስለዚህ ኢራን ከባድ አውቴጅ ይፈጠራል ማለት ነው። ከባድ ብላክ አውት ይፈጠርባታል ማለት ነው። ገባችኋል? ላይ አንዱ ፎልስ ፍላግ ሊሆን ይችላል። ከዚህ በፊት ክላውስ ሸዋብ ያለውን ታውቃላችሁ። በሳይበር አታክ ምክንያት ዓለማችን ብዙ ነገር ታስተናግዳለች ብለዋል። ከኮቪድ በላይ የሚያስፈራው ሳይበር አታክ ነው። ቀጣዩ ዓለማችን የምታስተናግደው ነገር ቢኖር ሳይበር አታክ ነው ብለዋል። እና በዚህ የእስራኤልና የአሜሪካ ኢራን ጦርነት ውስጥ ሳይበር አታክ ልናይ እንችላለን። እያየንም ነው። አረ እንዴ እነ ሙሳድ የኢራንን ሲስተሞች በጠቅላላ እየተቆጣጠሩት እንደነበር ስንሰማ ነበር። እንደገና ኢራኖችም እየሞከሩ ያሉት ነገር እንዳለ የሰማን ነው። ስለዚህ ይህን አድርጉ ሲባሉ ይህን ያደርጋሉ። ምክንያቱም ጦርነት እንዳልኳችሁ ስክሪፕትድ ነው፣ ከተጻፈላቸው ውጭ አይተውኑም ኤሊቶቹ ማለት ነው። እና በጣም የሚገርም ነው። ስለዚህ ትራምፕ አሁን ያንን አለ፣ ኢራን ያንን ካላረገች ከተኮሰ ይህን ያህል ጉዳት ሊመጣ ይችላል ማለት ነው። ከዛ በኋላ ደግሞ ይውላችሁ የምር አሜሪካ እንደዛ ካረገች ኢራኖች ደግሞ ምን ያደርጋሉ መሰላችሁ? ራሳቸው እንዳሉት ከሆነ ከትራምፕ መግለጫ በኋላ ማለት ነው የኢራን የኃይል ማመንጫ ጣቢያዎች ጥቃት ከደረሰባቸው በመካከለኛው ምስራቅ የሚገኙ ከአሜሪካ ጋር የተያያዙ የኢነርጂ መሰረተ ልማቶች ላይ የበቀል እርምጃ እወስዳለሁ ብላለች። ይሄ ማለት ደግሞ ይበልጥ ዓለማችንን ወደ ቀደም ወደ ድንጋይ ዘመን የሚለውጥ ነገር ነው። ገባቸው አይደል? አሁን ነዳጅ የሚመጣው እንደምታውቁት አብዛኛው እዛው ሚድል ኢስቱ ምናምን አካባቢ ነው። ተፈጥሮ ጋዝም እንደዛው በዛው ልክ እዛ አካባቢ ኢነርጂ ኢንፍራስትራክቸሮች ተመቱ ማለት ሚድል ኢስቱ ላይ ያሉ ፓወር ፕላንት አታክዶኑ ማለት ወንድሞች በቃ ጌም ኦቨር ማለት ነው። ሁሉም ነገር ያበቃል። ዓለም ወደ ጨለማ ውስጥ ነው የምትገባው። ሁሉም ነገር ሸትዳውን ይሆናል፣ ክሎስድ ይሆናል። ገባቸው አይደል? የዓለማችን አብዛኛው ኢኮኖሚ እዛ ሚድል ኢስቱ ላይ ባለ ላይ የተመሰረተ ስለሆነና ጥገኛ ስለሆነ ማለት ነው። ተረዳችሁኝ አይደለ? ከፍተኛ ፓወር አውቴጅ ይፈጠራል፣ ብላክ አውት ይፈጠራል። ተውት፣ ይሄ የነዳጅ ነገር የኦይል ነገር ተውት። ከባድ ኢኮኖሚካል ክራይሲስ ውስጥ ዓለማችን ትገባለች፣ ነገሮች ስለሚቆሙና ጸጥ ስለሚሉ። ኢንፍራስትራክቸር፣ የኢነርጂ ኢንፍራስትራክቸር፣ ፓወር ፕላንትስ ቀላል አይደለም። ኢነርጂ ፋሲሊቲስ ቀላል አይደለም። ሰዎች አሁን እንዲህ ፖለቲካል አናሊሲስ ሲሰጡ በእርግጥ ቀላል አያረጉትም፣ ግን አንዳንድ ሰዎች ቀላል ካረጉባችሁ ቀላል እንዳይመስላችሁ። ትልቅ ጥፋት ነው፣ ትልቅ ውድመት ነው ዓለማችን የምታስተናግደው ማለት ነው። እንደዚሁም 20% እንደምታውቁት የሚሆነው በኢራን በኩል የተያዘው ስትሬት ኦፍ ሆርሙዝ ሲዘጋ የጋዝ ፕራይስ እና የኦይል ፕራይስ ምን ያህል ከፍ እንዳለ አይታችኋል አይደል? በባሬል ደረጃ በበርሜል ደረጃ ማለት ነው። አሁን ደግሞ አስቡት ሚድል ኢስቱ ላይ ያሉ የአሜሪካ ቦታዎች ተመቱ ማለት። ስለዚህ አሁን ጦርነቱን ወዴት እየወሰዱት ነው ያሉት? ወደ መጨረሻው ምዕራፍ እያቀረቡት፣ ወደ መጨራረስ እያቀረቡት፣ የሐሳዊ መሲህ መምጣት እያቀረቡት እያፋጠኑት ነው ያሉት ማለት ነው። ምክንያቱም ይሄ አሁን የምናየው ምኑን ነው? ሪያክሽኑ ነው። ፕሮብሌሙ ተፈጠረ። በቃ ጦርነት አሜሪካና እስራኤል ወረወሩ ኢራን ላይ። ሃርት ኦፍ ሲቲ ጋየች፣ የኢራን ቴሄራን ማለት ነው። ከዛ አያቶላ አሊ ካሚኒም ተገደሉ እስከነ ቤተሰቦቻቸው። ከዛ በኋላ ኢራን ማጥቃት ጀመረች። እያለ እየሰፋ መጣ። ከዛ አሁን ላይ ከባባድ መሳሪያዎችን መጠቀም ጀመሩ እናያለን። እነ ኢራን 4000 ኪሎ ሜትር ሬንጅ ያለው ሚሳኤል መጠቀም ጀምረዋል። ገባቸው አይደል? ኢነርጂ ፋሲሊቲስ ፓወር ፕላንትስ የምንላቸው የተመቱ ነው ያሉት። እንደዚህ የሚቀጥል ከሆነ ደግሞ በቃ ግልጽ ነው ማለት ነው ጥፋቱ። ያው ለዚህ ሁሉ ተጠያቂ ማን እንደሆነ ደርሰንበታል፣ እምና ይሆናል ማለት ነው። ፎለን ኤንጅልስ ወይም ፌለን ኤንጅልሶች ናቸው። ፎል ያደረጉ ወይም ፌል ያደረጉ እንደምላቸው የወደቁ የተበለሻሹ የወደቁ መላእክቶች ናቸው ለዚህ ሁሉ ጥፋት ርኩሰት ተጠያቂዎቹ። ሚሳኤሉ፣ ድሮንስ፣ ኒውክሌር ዋሬድ፣ ሮኬት፣ ታንክ
መሳሪያ በቃ ከትንሽ እስከ ትልቅ የምትሉት ነገር ሁሉ በእነሱ እጅ የተሰራ ነው። በማ እጅ ተሰራ የሚለውን እናየዋለንና ጉዳዩ ስክሪፕትድ እንደሆነ እኮ በቃ ግልጽ ነው አለ። ብዙ ጊዜ ደግመን አየ ነው እንዲገባችሁ ብዬ እስከሚሰለቻችሁ ደጋገምኩላችሁ አይደል እንዴ? ትራምፕ እየወጣ ዛሬ የተናገረውን ነገ ይናገረውም ወይም ጠዋት የተናገረውን ከሰዓት አይናገረውም። አሸንፈናል ሲል ኢራን በዛ በኩል ትተኩሳለች፣ ዋሯ በቃ ይላል። ከዛ በኋላ ደግሞ ኢራን ኒጎሽት ማድረግ ትፈልጋለች። ከዛ በኋላ ኢራን ሚሳኤል የላትም ምናምን፣ ኢራን ኒጎሽት ማድረግም ትፈልጋለች። ኢራን በዛ በኩል ተኩሳለች። አቁሙ ሲባሉ ካላቆሙ በስተቀር የሚያቆሙት ጦርነት አይደለም። ምክንያቱም ይህን ጦርነት የሚዘውሩት አካላቶች ስላሉ፣ የጦር መሳሪያ አቅራቢ አካላቶች ስላሉ ሮስቻይልድ፣ ሮክፌለር ይህንን እየሰሩ ነው ዓለማችንን የሚያባሉት ማለት ነው። ከነሱ ጀርባ ያሉት ደግሞ ሌሎች ሪፕቲሊያንሶች የዚህን ጦርነት አካሄድ ይዘውሩታል፣ ይመሩታል ማለት ነው። ምክንያቱም የእነሱ አባት የእነሱ ዘመድ እየመጣ ስለሆነ ማለት ነው፣ መንገድ ላይ ስለሆነና 4000 ኪሎ ሜትር ድረስ የሚወነጨፍ ሚሳኤል ልካ ነው እንግዲህ ዲያጎ ጋርሲያን ለመምታት የሞከረችው የአሜሪካና እንግሊዝ ሚሊቴሪ ቤዝ የሚገኝበት ደሴት ማለት ነው። ከሽፏል ቢሉንም እንደምታውቁት ማለት ነው። እና ይኸውላችሁ እንዲሁም አሁን ምን እየወጣ ነው ያለው የእስራኤል ዲፌንስ ፎርስ እንደሚሉት ከሆነ እስራኤል ሎንችድ እያደረገች ነው ሎንግ ሬንጅ ሚሳኤል 4000 ኪሎ ሜትር ርቀት የሚሄድ ፓሪስን፣ ለንደንን፣ በርሊንን ሊመታ የሚችል ሚሳኤል ታጥቃለች። በጣም የሚገርም ነው። ይሄ ፎር ደ ፈርስት ታይም መሆኑ ነው ማለት ነው። ሲንስ ደ ስታርትድ ኦፍ ኦፕሬሽን ሮሪንግ ላይን በኋላ ከሱ ኦፕሬሽን በኋላ ለመጀመሪያ ጊዜ 4000 ኪሎ ሜትርስ የሚደርስ ወይንም ሬንጅ ያለው ሚሳኤል ስትተኩስ ማለት ነው። ዩሲ እና ኢራን ለዓለም ስጋት ሆናለች እያሉ ነው። ስጋት የሆነውና ለዓለም የጦር መሳሪያ ያቀረበው ማነው ነው? አዛዝኤል ነው። ከወደቁት መልአክ የሆነው አንዱ፣ ከተጣሉት መልአክ የሆነው አንዱ በመጽሐፈ ሄኖክ ምዕራፍ 2 ከቁጥር 17 የተጠቀሰው አንዱና ዋነኛው ለሰው ልጆች መገለጥ የሌለበት ሚስጥር ገልጦ የሰው ልጆች መማር የሌለባቸው ነገር እንዲማሩ ያደረገ የጦር መሳሪያ እንዲሰሩ ያደረገ አዛዝኤል ነው። እንዲህ ይላል፣ አዛዝኤልም ለሰዎች ሾተልና ሰይፍ መስራትን፣ ጋሻ መሰጎድንም፣ ጥሩር መስራትንም አስተማራቸው ይላል። ኮስሞቲክስንም ጭምር ባይዘዌ መቀባባቱን፣ ሜካፑን ምናም ሌላ ነገሩንም ማለት ነውና የቅድስት ድንግል ማርያም ልጅ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ክፋቱን ይህን ርኩሰቱን ስላየ መጽሐፈ ሄኖክ ምዕራፍ 3 ከቁጥር 5 ላይ እንዲህ ይላል፣ እንዲህ ትእዛዝ አስተላለፈ። ዳግመኛም እግዚአብሔር ሩፋኤልን አዛዝኤልን እጁን እግሩን አስረህ በጨለማ ውስጥ አግዘዋለሁ። ሉክ በዱዳኤል ያለች ምድረ በዳዋንም ክፈታት፣ እሱንም በዚያ በጨለማ ውስጥ ጣለው፣ በላዩም እንክብል ሽፎሻፎ ድንጋዮችን ግጠምበት፣ ጨለማንም አልብሰው፣ በዚያ ለዘላለሙ ይኑር። ብርሃንን እንዳያይ ፍርድ በሚደረግበት ዕለት ወደ ገሃነም እንዲሄድ ፊቱን በጨለማ ሸፍነው አለው። በጨለማ ውስጥ ተውጦ ነው ያለው አለቃቸው። እሱን ለማውጣት ብዙ ነገር ይሞክራሉ አይደል እንዴ? ከአይስ ዋሉ ባሻገር ወይንም አንደር አንታርክቲካ ነው አለ የሚባለው አዛዜል አይደለ? እዛ ውስጥ ነው የታሰረው ይባላል። የት ወንድሞቼ፣ በጣም አስፈሪ ቦታ ነው አንታርክቲካ። ማንም እንዲሄድ አይፈቀድለትም ወደዚህ። ዳትስ ዋይ አንታርክቲካ ትሪቲ ብለው አሁን ላይ 54 ደርሰዋል አባል ሀገራቶች ማለት ነው። በዲሴምበር 1 1959 ነው የተፈራረሙት። ማንም ሚሊቴሪ አክቲቪቲስ ማድረግ አይችልም። ኒኩሌር ኤክስፕሎዥን ምናምን እዛ አካባቢ አይቻልም። የዓለም የጦር ቃል ኪዳን እህት ወንድሞች ምን እንደሆነ ታውቃላችሁ? አንታርክቲካ በየትኛውም ሀገር ሚሳኤል፣ በየትኛውም ሀገር ሮኬት፣ በየትኛውም ሀገር ኒኩሌር ዋሬድስ አትመታም። ይሄ ቃል ኪዳናቸው ነው እና ለተወሰኑ ሳይንቲስቶች እና ለተወሰኑ አርኪኦሎጂስቶች፣ ተመራማሪዎች፣ ለሪሰርቸሮች፣ ለሳይንቲፊክ ለሆኑ ነገሮች ክፍት ይሆናል። እሱም የተመረጡ ሰዎች የራሳቸው ሰዎች ሄደው ያው ቁፋሮ ያደርጋሉ ማለት ነው፣ ወይም ይፈልጋሉ። እንዲሁም በቅርቡ የሆነ ድምፅ ተሰምተዋል ብለው እዛ አካባቢ ያው መሳሪያቸውን ጠምደው ነው ያሉት ማለት ነውና እናውቃለን። ከአንታርክቲካ ውስጥ ሌላ ግሪንላንድ ሊኖር እንደሚችል ብዙ የተነገሩ ነገሮችም እንዳሉ ከዚህ በፊት አይተናል አይደል? እምናይም ይሆናል ባይዘዊ በሰፊው። ሁሉም ነገር የሚጀምረው ከመጽሐፈ ሄኖክ ስለሆነ ከነዚህ ከተጣሉ ከወደቁ መላእክት ስለሆነ ማለት ነው። እነዚህ አካላቶች ባስተማሩት በነገሩት
ለሰው ልጅ መነገር በሌለበት እውቀት በገለጡት ነገር ምክንያት ነው ዓለማችን እዚህ ጦርነት ውስጥ የገባችውና የጦር መሳሪያን ምናምን እሱ ነው ሁሉንም ነገር ያስተማረው። ስለዚህ አለኝ መከታዬ ነው ብለው የሚተማመኑበት የጦር መሳሪያ ሰሪው፣ አምጪው፣ ፈጣሪው አዛዜል ነው። እነሱም ከአዛዜል ጋር ስለሚሰሩ ማለት ነው። ተረዳችሁኝ አይደለ? ስለዚህ መሰረቱን ማየት ያስፈልጋል። ቤዙን ማየት ያስፈልጋል። ከየት መጣ የጦር መሳሪያ የሚለው ማየት ያስፈልጋል። የሰው ልጅ እየተጠፋፋ ያለው ማን በሰራው ማን ባመጣው መሳሪያ ነው የሚለው ማየት ያስፈልጋል። የኦርቶዶክስ ተዋሕዶ እምነት ተከታይ የሆናችሁ በዚህ 100% ትስማማላችሁ። ሌሎቻችሁም ላትስማሙ ብትችሉ የራሳችሁን ሪሰርች አድርጉና ደይሰበል የተባሉን አይታችሁ ተመልከቱ። ውስጥ እየሆነ ያለው ይሄ ነው ማለት ነውና ወደ መጨረሻው ዘመን እየደረስን ነው። እርግጥ ነው እንደምታውቁት። ስለዚህ አሁን እየሆነ ያለው ጦርነት ወደዛ ዘመን የሚያቀርበን እንደሆነ ደግሜ ደጋግሜ እየነገርኳችሁ ነው። ታዲያ አሁን ላይ በጣም ጸሎት ያስፈልጋል። ይህንን ክፉ ዘመን ይህንን ክፉ ጊዜ በጽናት በብርታት እንድናልፍ ማለት ነው። እስከ መጨረሻ የጸና ይድናል ስለሚል እግዚአብሔር ቃል ሁላችሁም በንስሐ መመላለስ መቻል አለባችሁ። ቅዱስ ቁርባን ያልተቀበላችሁ ሰዎች መቀበል መቻል አለባችሁ። እንግዲህ በዚህ ጾም ወቅት እግዚአብሔርን ከመቼውም ጊዜ በላይ ልንማጸነው ልንለምነው ይገባናል ብዬ አስባለሁ። የእናታችን የቅድስት ድንግል ማርያም ምልጃ አይለየን። የቅዱሳን አባቶቻችን ጸሎት አይለየን። የነ ቅዱስ ሚካኤል የነ ቅዱስ ገብርኤል ጥበቃ አይለየን። ዘንዶውን የተዋጉት የጣሉት እነሱም ስለሆኑ አሁንም ደጋግመው ይጥሉታል። ጭፍሮቻቸውንም እንደዛው ማለት ነው። ለአንዴና ለመጨረሻ ጊዜ የሚጣሉበት ታይም ስለደረሰ ነው። ያላቸውን ፓወር ጠቅልለው ለጎግና ማጎግ ወይም ለአርማጌደን ጦርነት እየተዘጋጁ ያሉት። ይሸነፋሉ። ሴጣን ልቦናቸውን አውሮባቸው ነው እንጂ ማለት ነው። ፈጣሪ ሁላችንም ከዲያብሎስ ይጠብቀን። ሰላም ለእናንተ ይሁን። አበቃን።